እንደምን አመሻችሁ ተመልካቾቻችን። ከዕለቱ የቢዝነስና ምጣኔ ሀብት ዘገባዎች ጋር እኔ ፍራውል ኃይሉ ነኝ። በቅድሚያ የዕለቱን የምንዛሬ ዋጋ፣ የወርቅ ዋጋ እንዲሁም የነዳጅ ዋጋ ተከታትለን እንመለስ። ኢትዮ ቴሌኮም በተያዘው በጀት ዓመት ብቻ ከ500 ያላነሱ ከተሞችን የፎርጂ ተጠቃሚ ለማድረግ እየሰራ መሆኑን አስታውቋል። አሁን ላይ ከ700 የሚልቁ የሀገሪቱ ከተሞች የፎርጂ አገልግሎት ተጠቃሚ መሆናቸውን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ተናግረዋል። መሰረት ነቃ ተቋሙ በኢትዮጵያ የዲጂታል ፋይናንስ አማራጭና ተደራሽነትን በማስፋት ረገድ አበክሮ እየሰራ መሆኑን በተደጋጋሚ በማስታወቅ ላይ ነው። ይኸውን የዲጂታል የፋይናንስ አማራጭ ለማስፋትና ለማሳደግ በሚል ከተለያዩ የሀገሪቷ የፋይናንስ ተቋማት ጋር በአጋርነት እየሰራ መሆኑ የሚታወቅ ሲሆን ያለፈው ቅዳሜ ከስንቄ ባንክ ጋር ተመሳሳይ ስምምነት ላይ መድረሱን የተቋሙ ዋና ስራ አስፈጻሚ ፍሬሕይወት ታምሩ ተናግረዋል። ዲጂታል ኢትዮጵያን ለመገንባትና እውን ለማድረግ መሰል ተግባራትን እያከናወኑ ስለመሆናቸው የሚናገሩት ዋና ስራ አስፈጻሚዋ ዛሬ ላይ በኢትዮጵያ ከ700 የሚልቁ ከተሞች የአራተኛው ትውልድ ወይም ፎርጂ ተጠቃሚዎች እንዲሆኑ አስችለናል ብለዋል። በተያዘው በጀት ዓመት ብቻም ተጨማሪ 500 ከተሞችን የፎርጂ ተጠቃሚ ለማድረግ አበክረው እየሰሩ ስለመሆናቸው አስቀድመው ወደ 20 የሚጠጉ ከተሞች ደግሞ የ5G ኔትወርክ ተጠቃሚዎች ናቸው ብለዋል። ስራ አስፈጻሚው አክለውም ዜጎች በተጠቀሰው ልክ የግንኙነት መረብ ውስጥ ከሆኑ ይኸውን የግንኙነት መረብ በመጠቀም ደግሞ የፋይናንስ አካታችነትንና ተደራሽነትን ማረጋገጥ ይገባል ባይ ናቸው። በዚህ በጀት ዓመት ብቻ 500 ከተሞችን በተጨማሪ ማለት ነው በፎርጂ ከቨር ለማድረግ እየሰራነን ያለ ነው። አሁን ላይ ከ700 በላይ ከተሞች የፎርጂ አገልግሎት ተጠቃሚ ናቸው። እንደዚሁ ወደ 20 የሚሆኑ ከተሞች ደግሞ የ5G አገልግሎት ተጠቃሚ ናቸው። ይሄ መሰረት ይባላል። በዚህ መሰረት ላይ ነው እንግዲህ ስለ ፋይናንስ አካታችነት፣ ተደራሽነት፣ ስለ መንግስት አገልግሎት ዲጂታላይዝድ መሆን፣ ኦንላይን መሆን የምንነጋገረው ማለት ነው። ስለዚህ ዜጎቻችን የዚህን ያህል ኮኔክትድ ከሆኑ በዚህ ኮኔክትድ በሆነው ኢንፍራስትራክቸር ላይ ሆነን ምን አገልግሎቶችን ልናደርስ እንችላለን፣ ይህንንስ አቅም እንዴት አድርገን አሟጠን እንጠቀም ብለን ነው ይህንን አጋርነት እያደረግን ያለ ነው ማለት ነው። የዲጂታል ፋይናንስና አካታችነት ስንነጋገር መሰረቱ ባለበት አለመስራት ያው ሞኝነት ይሆንብናል። ይህን የሚያህል ቁጥር ይዘን ዜጎቻችን በፋይናንስም ሆነ በትምህርት በጤና አለመድረስ ማለት ብክነት ይሆናል ማለት ነው። በተጨማሪም የተስፋፋው መሰረተ ልማት ትርጉም የሚኖረው ዜጎችን የሚሹትን አገልግሎት ማሳካትና ማግኘት እንዲችሉ ማድረግ ሲቻል ብቻ ነው ብለዋል። በማከልም የመንግስትም ይሁን የግል ተቋማት አገልግሎት ለመስጠት የሚያወጡትን ወጪ መቀነስ ሲቻል የተዘረጋው መሰረተ ልማት ትርጉም ያለው ሆኗል ለማለት ያስደፍራል ብለዋል። ይኸውን ለማድረግና አገልግሎቱም ትርጉም ሰጪ መሆኑን ለማስረገጥ ተቋሙ ከመሰል የፋይናንስ ተቋማት ጋር የሚያደርገውን የጋርዮሽ ስምምነት አብነት ጠቅሰዋል። ከአሁን ቀደም የነበረው የፋይናንስ አገልግሎት በርካታ ውስንነት የነበረበት ስለመሆኑ በማንሳት ማብራሪያቸውን የሰጡት ስራ አስፈጻሚዋ ዘርፉ የተወሰኑት ብቻ የሚገለገሉበት ዘርፍ እንደነበር ተናግረዋል። ይሁንና ቴሌብር የተሰኘው የፋይናንስ አገልግሎት ወደ ገበያ መግባቱን ተከትሎም ከ52 ሚሊዮን ያላነሱ ደንበኞችን ተጠቃሚ በማድረግ የፋይናንስ አካታችነትንና ተጠቃሚነትን ለማረጋገጥ የበኩሉን አስተዋጽኦ በማድረግ ላይ ስለመሆኑም አክለዋል። በሀገራችን የፋይናንስ አገልግሎት በጣም ውስን በሆነ አሰራር ማለት ይቻላል። ያም ማለት በመደበኛ የባንክ አገልግሎት ብቻ ሲሰጥ የቆየ፣ በዚህም ምክንያት ብዙ ውስንነቶች ስለነበሩት ጥቂቶች የሚጠቀሙበት፣ አብዛኞች ደግሞ እድሉን ያላገኙበት እንደሆነ ሁላችሁም ትገነዘባላችሁ። ይህንን እንግዲህ ለማጥበብ ወይም ለመቅረፍ የብሔራዊ ባንክ እንደዚሁ የሚመለከታቸው ሌሎች ስቴክሆልደሮችም ጭምር የአሰራር የመመሪያ ማሻሻያዎችን እንደ ሀገር ስናደርግ ቆይተናል። በዚህም ምክንያት ደግሞ ዲጂታል ፋይናንስ የሚባል ነገር ተፈጥሯል ማለት ነው። ከጥቂት ዓመት ከ3 ዓመት በፊት ነን ኮላተራል የምንለውን ወይም በዲጂታል አማካኝነት ገንዘብን መበደር ኢትዮጵያ ውስጥ የሚታሰብ ነገር አልነበረም።
ይህን አሰራር ቴክኖሎጂ ማምጣት ብቻ በቂ እንዳልሆነ አመላካች፣ ፖሊሲዎቻችን ደግሞ ቴክኖሎጂን አማጠን መጠቀም እንድንችል እድል መፍጠር እንዳለባቸው የሚያመላክት ነው ማለት ነው። ቴሌብር ዛሬ ላይ ከ4.1 ትሪሊዮን የኢትዮጵያ ብር ያላነሰ ገንዘብ ግብይት ማድረግ መቻሉን አብራርተው ተናግረዋል። በመተግበሪያው በኩል ተፈጽሟል ያሉትን ግብይት ኢትዮጵያ በምታካሄደው ዲጂታል የፋይናንስ ጉዞ ውስጥ አበረታች ሂደት ላይ ስለመሆኑ አመላካች ነው ብለዋል። እንደ ተቋም ማሳክተናል ያሉትን ስኬት ለማስመዝገብ ከፖሊሲ ማሻሻያ ጀምሮ የቴክኖሎጂ አቅም ግንባታን በማከናወን በተለይም ማህበረሰቡ የቴክኖሎጂ አቅምን ተረድቶ ተጠቃሚ እንዲሆን ለማስቻል የተደረገውን ጥረት የሚያመላክት መሆኑን አንስተዋል። በተመሳሳይ መልኩ ከኢትዮ ቴሌኮም ጋር በጋራ የመስራት ዓላማ እንዳላቸው የተናገሩት የስንቄ ባንክ ፕሬዝዳንት የሆኑት ነዋይ መገርሳ ናቸው። ፕሬዝዳንቱ ያለፈ የስራ ተሞክሯቸውን ጠቅሰው የተናገሩ ሲሆን ከ200 ሺህ ላላነሱ ሰዎች የብድር አገልግሎት ሲሰጡ ገንዘብና ጉልበት ማውጣታቸውን አስቀድመው ከኢትዮ ቴሌኮም ጋር አብሮ መስራት መሰል ብግነቶችን ያስቀራል ሲሉ ተደምጠዋል። ከኢትዮ ቴሌኮም ጋር እኛም ዓላማ አለን። ብዙ ስራዎችን እየሰራን እንገኛለን። በተለይ ወደ ገጠሩ ፎከስ አድርገን ማለት ነው። 200 ሺህ ሰው ብድር ስንሰጥ ወረቀት ፕሮሰስ አድርገን ነው፣ የሰውን እጅ አሳትፈን ነው። ይሄ በጣም ኤክስፔንሲቭ ነው። አንድ ሰው ለምሳሌ ለ600 ሺህ ሰው ብድር እንሰጣለን ስንል አንድ ሰው 10 ወረቀት ቢጠቀም ለአንድ ሰው ብድር ለመጨረስ 10 ወረቀት ቢጠቀም በ600 ሺህ ማባዛት ነው ማለት ነው። እንዴት ኤክስፔንሲቭ እንደሚሆን በዛ ላይ ገንዘብ ጭነን ዛፍ ጥላ ስር ሰው አሰልጥነን ብር ቆጥረን እየሰጠን ሲሆን እንዴት አድካሚ እንደሚሆን ማየት ይቻላል ማለት ነው። እንዲህ አይነት ስትራቴጂክ ፓርትነርሺፕ ከመጣ ኤፊሺየንሲውንም እንጨምራለን፣ ኮስቱን እንቀንሳለን፣ ወደምንፈልገውም መንገድ በፍጥነት እንጓዛለን ማለት ነው። ፕሬዝዳንቱ አክለውም ከኢትዮ ቴሌኮም ጋር ባደረጉት አጋርነት መሰረት የማህበረሰባቸውን የፋይናንስ ተጠቃሚነትና አካታችነት እንደሚያረጋግጡ አብራርተው በተለይ ከተደራሽነት አንጻር የሚኖረው ሚና ወደር የለሽ ይሆናል ሲሉ ተናግረዋል። ፕሬዝዳንት ዶናልድ ትራምፕ የገቢ ግብርን እንደሚቀንሱ አስታወቁ። ፕሬዝዳንቱ ትናንት ማምሻውን ባደረጉት ንግግር ወደ አሜሪካ ንግዳቸውን ይዘው ከሚመጡ ሀገራት እናገኘዋለን ያሉት የታሪፍ ገቢን ተከትሎ የሀገር ውስጥ ገቢ ግብር ለመቀነስ ማሰባቸውን አስታውቀዋል ሲል ሲኤንኤን ዘግቧል። ፕሬዝዳንቱ ታሪፍ ሁሉንም የሀገር ውስጥ የገቢ ግብር ለመቀነስ በቂ ስለመሆኑ አብራርተዋል። በሌላ በኩል የገቢ ግብር የመክፈል ፍላጎት እንደሌለው በማስቀደም የገቢ ግብርን በታሪፍ መከታ አደገኛ ልምምድ ይዞ እንደሚመጣም የኢኮኖሚ ባለሙያዎች ተናግረዋል። ይህ እርምጃ ማለትም ፕሬዝዳንቱ ሀገር ውስጥ የገቢ ግብር ለመቀነስ በንግድ አጋር የጣሉት ታሪፍ ከፍ ማለት ይኖርበታል ያሉት ተንታኞቹ ያ ካልሆነ ተግባራዊነቱ አጠራጣሪና አስቸጋሪ ይሆናል ባይ ናቸው። የፌዴራል መንግስት በአንድ ዓመት ውስጥ ብቻ ከገቢ ግብር ከ3 ትሪሊዮን ዶላር ያላነሰ ገንዘብ እንደሚሰበስብም ተመላክቷል። በሌላ በኩል አሜሪካ በየዓመቱ ከንግድ አጋር ሀገራት 3 ትሪሊዮን ዶላር የሚጠጉ እቃዎችን ታስገባለች። ይህ ማለት ደግሞ ሁሉንም የገቢ ታክሶች ለመወሰንና ለማካተት በሁሉም ከውጭ የሚገቡ ምርቶች ላይ 100% ታሪፍ መጣል ይኖርባታል ሲሉ የኢኮኖሚ ተንታኞች ሙያዊ አስተያየታቸውን በመስጠት ላይ ናቸው። ሀገሪቱ የጣለችው ውጤታማ ታሪፍ ዛሬ ላይ 22.8% ላይ የቆመ ስለመሆኑም የሚናገሩት ተንታኞቹ ፕሬዝዳንቱ እቀንሰዋለሁ ያሉት የገቢ ግብርን ለማካተት የታሪፍ መጠኑ ቢያንስ በ4 እጥፍ ማደግ ይኖርበታል ሲሉ አክለዋል ሲል የዘገበው ሲኤንኤን ነው። ዲኤችኤል ከ800 ዶላር በላይ ዋጋ ያላቸውን ጭነቶች ለአሜሪካ ደንበኞቹ ዳግም ማቅረብ እንደሚጀምር አስታወቀ። ኩባንያው በትላንትናው ዕለት እንዳስታወቀው ከአንድ ወር እገዳ በኋላ በአሜሪካ ወደ አገልግሎት መስጠት ተመልሷል። በመሆኑም ከ800 ዶላር በላይ ዋጋ ያላቸው እቃዎች ለአሜሪካ ደንበኞቹ የማድረስ ተግባር ላይ መሰማራቱንም አስታውቋል። ተቋሙ ከሚያዝያ ጀምሮ እስከ ሚያዝያ 21 ድረስ አገልግሎት መስጠት ማቆሙን ያስታወቀ ሲሆን ምክንያት ያደረገው በዋናነት የሚፈጸምበትን የጉምሩክ ቀረጥ ነበር ብሏል። ይህን ተከትሎ በአሜሪካ ነጋዴዎች ወደ ተጠቃሚዎች የሚያደርገውን አገልግሎት አቋርጦ መቆየቱንም አስታውሷል። ተቋሙ በትላንትናው ዕለት በሰጠው መግለጫ ታዲያ የማጣራት አቅሙን እያሳደገ መሆኑን አስቀድሞ በአሜሪካ ከንግድ ሚኒስቴር ጋርና ከሌሎች ባለስልጣናት ጋር ያደረገውን ገንቢ ውይይት አብራርቷል። ይህንንም ተከትሎ በጉምሩክ ስራ እንከን ነበሩ ያላቸውን ደንበኞች ለማሻሻል የሚያስችል መግባባት ላይ ስለመደረሱም ገልጿል። በአሜሪካ በጉምሩክ ማሻሻያዎች ላይ የተደረጉ ለውጦች ተቋሙ ከ800 ዶላር ያላነሰ ዋጋ ያላቸውን እቃዎች ለመቀበል ለሚመለከተው አካል ለማድረስ የሚያስችል ስለመሆኑም የዘገበው ሮይተርስ ነው። ለዕለቱ ያዝናቸው የቢዝነስና ምጣኔ ሀብት ዜናዎች ይህንን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን።